ባልደረባችንን መልሶ ብርሃኑን አነጋግራለሁ። ጤና ይስጥልኝ መልሶ። ጤና ይስጥልኝ ፋሲል፣ እንደምን ዋላችሁ? ሰላም ነን። እስቲ በመጀመሪያ ኢየሩሳሌማችን ዛሬ ምን ትመስላለች? ኢየሩሳሌማችን በጣም ደህና ናት። ያው እንዳልኩህ ባለፈውም የከተማው ባቡር ትንሽ መሀል ላይ ሌላ እድሳት እያደረጉ ስለተቋረጠ ትንሽ ክራውድ ነገር ይታያል። ከዛ ውጭ ግን ሁሉም ሰላም ነው። እንግዲህ እስካሁን እስካየሁት ዞር ለማለት ችለሽ ነበር? ለምሳሌ በጥንታዊቷም ኢየሩሳሌም በሌሎችም ቦታዎች? አዎ ለዚህ ነው አሁን ለምሳሌ ወደ ኮቴል ለሚጓዝ ሰው በፊት በባቡሩ ኦልሞስት እዛው ማለት ነው ድረስ ትሄድና ከዛ በኋላ በእግር ትገባ ነበር። አሁን ግን ያው የከተማዋ ባቡሯ በመታደስ ላይ ስለሆነ መሀሉ ላይ ያለው ሰው በእግሩ ሲጓዝ ያለ አውቶቡሶቹ ምናምን ትንንሽ ትራፊኮቹ ጭንቅንቅ ያሉ ናቸው። ከዛ ውጭ ግን ያለው ነገር ምንም አዲስ ነገር የለም ከባለፈው ሳምንት። እስቲ እንግዲህ የኢራንን ጉዳይ እየሰማሽ ነው። ከትላንትና ጀምሮ ከፍተኛ ሁኔታ ውዝግብ እየተደረገበት ነው። እስራኤል እንደሚባለው ከሆነ እንደ አሜሪካ የዜና ማሰራጫዎች የእስራኤል ዜና ማሰራጫዎች ግምት ከአንቺ በፊት ደግሞ ኮሎኔል መኮንንን ማነጋግረው ነበር። እስራኤል ልትደበድብ ትችላለች በሚል ስጋት ኢራኖች በጣም ስጋት ላይ ናቸው። እንደውም ወታደራዊ ልምምድ ጀምረዋል የሚል አመለካከት አለ። አንቺ በምትዘዋወሪበት ቦታ በምታነጋግራቸው ሰዎች እንዴት ናቸው? ፋሲል ይሄ ነገር አሁን ሁላችንም ሰምተነዋል። አንዳንዴ በጣም ጎላ ብሎ እንሰማዋለን፣ አንዳንድ ቦታ ደግሞ ደብዘዝ ብሎ እንሰማለን። ግን ታልሞ የማይፈታ ነገር ነው። ይሄ ያለ ነው። እስራኤል ዛሬ ይሁን የነገ ይሁን የቀን ማስቆጠሩ ጉዳይ እኛ መቼ እንደሆነ በትክክል ባይሆንም የማይቀር ጉዳይ ነው። እነሱ ሰላም ካልፈለጉ የሚሰሩትን ኬሚካል እስካላቆሙ ድረስ ለሰላም እጃቸውን እስካልዘረጉ ድረስ ምን አይነት ሰላም ነው የሚሆነው? በአንድ ሳይድ አንዱ ብቻ ሰላም ፈልጎ አንደኛው አመፀኛ ከሆነ ምንም አይነት ሰላም ሊሆን አይችልም። እና የነሱ ስህተት ይመስለኛል። ሰላም ቢፈልጉና ያላቸውን ነገር ቢያስተካክሉ ጥሩ ነበረ፣ ግን አልሆነም። የኢራን ጉዳይ ደግሞ ምንድነው መሰለህ ፋሲል፣ በጣም ሰው ተጨንቆ የነበረው ትዝ ይልህ ከሆነ በቃ ያልተገዛ ነገር አልነበረም። ኢራን ሲባል ልክ እንደ ጎልያድ ነገርኩህ፣ ሁሌ ነው የምንለው። ሂዝቦላ ኢራን ሲባል በጣም ብለሻል። ቀጥይ። ጥሩ አባባል ብለሻል። ቀጥይ። የገነነ ነበር እና ያን ጊዜ ገባህ እነሱ አሳዩትና ጥጥቃቸውን ፈቱ ማለት ነው፣ አሳዩት። ስለዚህ ሰው አሁን ይሄን ያክል መረባበሽ ምናምን አታይም። ምን ማወራቸውም እንዲህ በሰፈርም በሌላም በሌላም ነገር የምንነጋገረው እንደ በፊቱ አይደለም። ጭንቀቱ ገባህ ቢሆንም ኦኬ ባይሆንም ኦኬ። ሰው ይሄን ያክል ብዙ ውሃ ሲገዛ የሆነ ችግር ሲያደርግ አሁን እንደውም ቅድም እያወራሁ ነበርና አሜሪካ ምንድነው ያሉት እስራኤል ጨርሳለች ለመውጋትና እነዛ ደግሞ ወደ እስራኤል መተኮሳቸው አይቀርም ተብሏል። ግን ይሄን ያክል ሰው ስታየው ሱፐርማርኬት ሲሄድ የተለያየ ነገሮች ሲገዙ ምናምን አላየንም። እንግዲህ ነው ነገር የተረጋጋ ነው። እርግጥ እንደሚባለው ከሆነ ውስጥ ለውስጥ ለከተማ ማዘጋጃ ቤት ከንቲባዎች ሁሉ ነገር ማብራሪያው ተሰጥቷቸዋል፣ አስፈላጊው ዝግጅት እንዲደረግ። ከዚህ በተጨማሪ ምንም አይነት ጫና የምናይበት ነገር የለም። እንዳለፈው ጊዜ አይደለም። እውነት ነው። ይኸውልህ ጥንቃቄ ማድረጉ አሁን ኢራን ትተኩሳለች፣ እስራኤል ትተኩሳለች ሳይሆን ለማንኛውም ጥንቃቄ ማድረጉ መልካም ነው ለሁላችንም። ግን ደግሞ እግዚአብሔር ይመስገን ሁሉ ነገር አለ። እንደ መጀመሪያው አይደለም። እንደ ትዝ ይልህ ከሆነ ፋሲል በ90 ሳዳም ሁሴን ያኔ ኬሚካል የነበረ ጊዜ ቤታችን ሁሉ ታሽጎ በላስቲክ መተፋፈኛ እስከሚጠፋ ያን ሁሉ ያሳለፈን እግዚአብሔር ዛሬም ከኛ ጋር ነው፣ ከእስራኤል ጋር ነው። የሆነ ቢሆን አሁን የመጨረሻውን ድል እግዚአብሔር ከእስራኤል ጋር መሆኑን ለማሳየት የሚደረግ ጦርነት ነው ብዬ ነው የማስበው። ምክንያቱም ድጋሚው የመጨረሻው ወሳኝ የሆነ ውጊያ ነው የምትይው አንቺ? የመጨረሻው እግዚአብሔር ከእስራኤል ጋር እንደሆነ ለማሳየት የሚደረግ ነው። ምክንያቱም ፈርዖን እስራኤልን አለቅም ብሎ አምጾ ሲለቅ ሲተው
እሱና ፈረሰኞቹ ሁነው ባህር ውስጥ እስከሚሰጥሙ ድረስ ሲታገል ነው የነበረው እና ከዛ በኋላ ያው የእስራኤል አምላክ ተብሎ ተጠራ ማለት ነው። አሁንም ደግሞ ቢለመኑ በዚህኛው ማቅጣጫ በዛኛው ማቅጣጫ አረተው ቢባሉ አንሰማም አሉ። ይሄው እግዚአብሔር ይመስገን በቅርባችንም ያሉት የሉም፣ የነበሩት ታይተው ጠፍተዋል። አሁን እነዚህ ሰዎች ተው ተብለው ነበር፣ የመጨረሻ እድል እግዚአብሔር ሰጥቷቸው ነበረ። አንቀበልም ሲሉ እንግዲህ ብሎ የሚታይ ይመስለኛል የመጨረሻው። ይሄንም ደግሞ የሚያደርገው የእስራኤል አምላክ ነው፣ ክብሩን እሱ ይውሰድ። እኛ ደግሞ በጸሎት ከእግዚአብሔር ጋር መስማማት አለብን ብዬ ነው የምለው። ፋሲል ወደ አዛ ስንመለስ ደግሞ መልሽው የሚያበላቸውን እጅ የአዛውን በዴዎች እየቆረጡት ነው። ሐማስ ነው የሚባለው እርዳታ ሰጪ አውቶቡሶች ላይ ተኩሶ 5 ሰዎችን ገሏል ነው የሚባለው። ይኸውልህ ፋሲል በቀደም ዕለት ፍሪ ፓለስታይን ብለው በመርከብ የመጡት የእነሱን እኔ ገርሞኝ ነበርና ለምንድን ነው የገረመሽ? የገረመኝ ምንድን ነው መሰለህ፣ ብዙ ጊዜ ሚዛናዊ ሰው ስንሆን ነው ጥሩ። እኛ ስላለን አንድ ሳይድ ብቻ ሰምተህ የምትሮጥ ከሆነ ሚዛናዊ ሰው አይደለም። ሰው የሚለውን አታሟላም ብዬ ነው የማስበው። ሰው ሙሉ ሰው የሚሆነው ትክክለኛውን ሚዛን ሲመዝን አይቶ ሰምቶ ይሄኛውንም ትክክለኛ የሆነ ፍርድ ሲሰጥ ያኔ ነው። እነዚህ ሰዎች ኦክቶበር 7 ምን እንዴት እንደሆነ ሊገባኝ አልቻለም። እነሱ መጥተው ደፍረው አርደው የሄዱትን ይሄንን ሳይመለከቱ እነዛኛዎችን ብቻ ነፃ እናወጣለን ለነሱ እንቆማለን ብለህ ተሸጋግረህ መምጣት እኔ ትንሽ ግራ የሚገባኝ ነገር አለ። ቢሆንም ግን ደግሞ ፊልሙን ይዩ ተብሎ ነበርና ይዩ አናይም አሉ እንጂ እምቢ አሉ እኮ። ወዲያው ነው የወጡት ነው የተባለው። ለዚህ ነው ተመልከቱ ተብለው ቀረበላቸው፣ ተከፈተ ፊቱ ፊልሙ፣ አይናቸውን ጨፈኑ አሉ። አንፈልግም አልቻሉም። ምክንያቱም ይኸውልህ ያንን ፊልም ደግነቱ ለእኛ እንኳንም አልታየ። እኔ አሜሪካ አንዳንድ ቦታ ያዩ ጓደኞቼ ነግረውኝ አሰቃቂ ነው በጣም። ብዙ አንዱ ጓደኛዬ እንደውም በዛም ብዙ ጊዜ እያስታወካ ታሟት ነበር። ታማ በአልጀዚራ ቀጥታ አይታው በፊት ማለት ነው መጀመሪያ ላይ እና እንዲህ አይነቱን ነገር ስታይ እነዚህ ሰዎች ለራሳቸው ህዝብ የማይሆኑ ለሌላው ህዝብ የማይሆኑ ወንበዴ እኮ ናቸው። አሁን ህዝቡን አይደለም እኮ ወንበዴን አንተ ደግፈህ በል እያልክ የምትሄድ ከሆነ አንተም ራስህ እንደዛው ነው። እና እነዚህ መጥተው የሌለ ምንም ነገር እኮ የለም። አሁን አዛ እንትን የላቸውም ግንኙነት፣ ወሬ የሚመራቸው የለም። ይሄን አድርግ እንግዲህ ይሄንን አሁን ምንድን ነው የምታደርገው? ይሄን እንዲያውም መርዳት የሚቻለው ከመንግስት ጋር ሁነህ ህዝቡን የምትወድ ከሆነ ለህዝቡ የምትደግፍ ከሆነ ለልጆች ለህፃናቶች፣ የኛም ህፃናቶች ነው የተገደሉት። ይሄንን ሁሉ ትተው ኦኬ የነዛን ሊረዱ መጡ። እነሱን ሊረዱ ደግሞ ከወጣህ ወንበዴን ሳይሆን ጥሩ መንግስት ጥሩ ነገር ሆኖ እነሱን እንዲያስተዳድር እንደማለት ዝም ብሎ ፍሪ ፓለስታይን እያሉ የሚጮሁት ግራ የሚያጋባ ነው። በእግዚአብሔር እርዳታ የሞቱትን ቅድስት ከተማችን ላይ መጥተው እንዲቀበሩ ሀገራችን ላይ በጣም ጸሎት ነው የማደርገው። የተያዙት ደግሞ በህይወት ያሉት ደግሞ ወገኖቻችን በጊዜ እንዲመለሱ የእስራኤል ወታደር የማይበግረው የእስራኤል ህዝብ በዚህ እየሳቀ በዚህ የሚያለቅስ ጀግና ህዝብ ነው ያለው። ይሄ ዝም ብሎ ብሎ እንደሌላው ሞራሉ ተመትቶ የሚያለቅስ ወይም ወድቆ የሚቀር ህዝብ አይደለም። ህዝቡ እንግዲህ ስታየው ጠንካራ ህዝብ ለዓላማው የቆመ እኛ ብንጣላም ብንጋጭም ሁላችንም ለአንድ ዓላማ ነው፣ አንድ ሀገር ነው። የውጭ ጠላት ሲመጣ አንድ ላይ ነው የምንሆነው። ተመልከት፣ የሆነ ነገር እንኳን ሆኖ አንድ ነገር ሲሆን እና መጣላታችን እንዳለ ሆኖ መከፋፈላችን እንዳለ ሆኖ እኛ አንድ ነን። ወታደሮቻችን አንድ ናቸው። ለቀኝም ለግራውም ለየትኛውም ብለው አይደለም፣ ለአንድ እስራኤል ለኛ ብለው ነው የሚዋጉት። ልጆቻችን የሚዋጉት፣ ወንድሞቻችን የሚዋጉት እና ያዛም ነገር እግዚአብሔር እርዳታ በቅርቡ ያልቅለታል ብዬ አስባለሁ። ግን ያው ደግሞ ይሄን የምንለው ወገኖቻችን በሰላም ቤታቸው ሲገቡ ያኔ ድል በድል ብለን በዝማሬ እንወጣለን ብዬ አስባለሁ። ፋሲል እንግዲህ አንድ ደቂቃ አለችሽ። አንቺ እቺን ሀገር የበለጠ ለማስተዋወቅ
እዚህ ያለው በአገራችን ያለው ህዝብ ደግሞ ወደ ተለያዩ ሀገሮች እየሄደ እየጎበኘ ራሱን እንዲያዝናና ውጥረት ያለባት ሀገር ነች። ግን መዝናናት ትልቁ ነገር እስራኤል ብዙ ቱሪስት የምትቀበል ሀገር ነች። የምታደርጊውን እንቅስቃሴ እንደው ባንድ ደቂቃ። በትክክል እኔ አሁን ጥሪ ማቅረብ የምፈልገው በተለይ ውጭ ሀገር ላሉ በተለያየ ሜዳ ትክክል ያልሆነ ኢንፎርሜሽን እየሰሙ እስራኤልን ጀጅ ለሚያደርጉ ወንድሞች እህቶች ነው እና መታችሁ አገራችንን ብትጎበኙ እኛ ጋር ብትደውሉ ወይም ደግሞ ሌሎችም ጋር ደውላችሁ በትክክል መታችሁ እስራኤልን አይታችሁ ህዝቡን አይታችሁ ብትመለሱና ከዛ በኋላ ደግሞ ያላችሁን የእናንተን ውሳኔ ግምገማ መስጠት ትችላላችሁ። ግን እንዲሁ ዝም ብሎ በሩቅ ብቻ አሉ በሚል ነገር ተነስቶ እስራኤል ትጥፋ እስራኤል እንዴት ተበል እያለ የሚሉ አያለውና የሚጽፉት አንዳንድ ሚዲያ ላይ ስገባ እነሱ ትጥፋ ስላሉ እነሱ ትኑር ስላሉ አይደለም እኛ የምንኖረው። የማይለዋወጥ ትናንትም የነበረ ዛሬም ያለ ነገም የሚኖር አንድ አምላክ አለን። እሱ ነው መወሰን የሚችለው። መጥፋትም ከሆነ የምንጠፋው ምንኖርም ከሆነ የምንኖረው እሱ ነው የሚወስነው እና ከዛ ውጭ ግን እንደ ሰው መጠታችሁ ያለውን በትክክል ማንኛውም ሰው ውጭ ሀገር አሁን እየሰራ ገንዘብም ሆነ እንደገና ያለው ሁኔታ ደግሞ በጣም እንደ በፊቱ በፈረስና በግመል በእግር አይደለም። የ4 ሰዓት የ2 ሰዓት የ1 ሰዓት ፍላይት ነው ካሉበት ሀገርና መታችሁ ሀገራችንን ብታዩ ብዬ ጥሪ ያቀርብላቸዋለሁኝ። ከዛ በኋላ እንግዲህ ያላቸውን ደግሞ እንሰማለን ተመልሰው ከሄዱ በኋላ። ስልክ ቁጥርሽን ባጭሩ በተለያየ መረጃ ለሚፈልጉ ማለት ነው። ያው ማታ ባይሆን በእስራኤል ሰዓት እስከ 8 ሰዓት ማታ ድረስ መቀበል እችላለሁኝ። ስልክ ቁጥሬ ከውጭ ሆነው ለሚደውሉ 0097254626 በዋትስአፕም በተለያየ ነገሮችን መደወል ይችላሉ። ያለውንም ኢንፎርሜሽን መጠየቅ የሚፈልጉትን ቢጽፉልን ኢሜይልን በሚቀጥለው እዚህ ስክሪኑ ላይ እናደርገዋለን። መጠየቅ ይችላሉ። ያለውን መረጃ በትክክል እናደርሳለን ብዬ አስባለሁ። መልሹ ብርሃኑ ከኢየሩሳሌም እታችን በጣም አመሰግናለሁ ስላነጋገርሽን። እሺ መልካም ቀን።